እንዲሁ በነፃ እግዚአብሔር አላዳነንም። እኔ ነኝ በነፃ ያገኘሁት እንጂ እግዚአብሔር ሕይወት ለመስጠት ዝም ብሎ አልሰጠኝም። ልጁን ከፍሏል። ማንም በየትኛውም ዘመን ሊከፍል የሚችለውን ከዚያ ይልቅ እግዚአብሔር ከፍሏል። አንድ ልጅን ከፍዬ ነው ማድን ይለኛል። እኔ ቆሜ እንዲሁ በነፃ እያልኩ ዘምራለሁ። እግዚአብሔር ቆሞ ሲያየው ልጄን ይላል። ይንገበገባል ቆሞ። አይ ደሙ ሲፈስ ይታየዋል። የልጁ የዓለምን ሁሉ ኃጢአት ሰብስቦ ልጁ ላይ አደረገ። እግዚአብሔር ልጁ ላይ ሲያደርግ የእግዚአብሔር ቁጣ ለኃጢአት ያለው አግሬሲቭነት በሙሉ ልጁ ላይ ሆነ። ለዛ ነው ልጁ ሲለምን አባቱ ከዚህ ሰዓት አድነኛል። የአባቱን ባህሪ ያውቀዋል። አንዳንዴ ምን እንላለን? እግዚአብሔር አብ በጣም ጨካኝ ነው። ጨካኝ አይደለም። እንደ እግዚአብሔር ሩሩ የለም። አንድ ልጅ የሚሰጥ ከእናንተ መካከል ልጁን የሚሰጥ አለ ስለሌላ ሰው? እንደ እግዚአብሔር ሩሩ የለም። እንደ እግዚአብሔር የሚወድ የለም። ከእግዚአብሔር ይልቅ የሚወዳችሁ ማንም የለም። አንድ ልጁን የከፈለ አባት አብ ብቻ ነው። አንድያ ልጁን በመስቀል ላይ ለዚያውም ምንም ኃጢአት የሌለበትን ልጁን በእርሱ አይነት ንጽህና ለዘላለም አብሮት የኖረውን ልጁን ስለ ሌሎች ኃጢአት እኮ ነው የከፈለው። ቁጣዬ አንተ ላይ ይፍሰስ፣ አንድያ ልጄ ነህ፣ እጅግ ወድሃለሁ፣ እንዳንተ አይነት የለኝም፣ በዘላለም ውስጥ ብቸኛ ልጄ ነህ፣ የመጨረሻ ቁጣዬን አንተ ላይ ያፈስና እነሱን አድናለሁ። እግዚአብሔር ኢየሱስ ላይ ያንን ሁሉ ቁጣ ያወረደው ብዙ ልጆችን ወደ ክብር ለማምጣት እኛን አየ። እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት አንድያ ልጁን እግዚአብሔር በመከራ ፍጹም ሊያደርገው በመስቀል ላይ ሸነከረው፣ እኛ ጋር አመጣው። የእኔን ሞት እንዲሞት አድርጎ እርሱ በሚከብርበት ክብር ሊያከብረኝ እግዚአብሔር በአንድ ልጁ ላይ ጨከነ። ሌላ መዳኛ መንገድ የለም። ሁልጊዜ ነው የምንሰብከው ይህንን። ባገኘኋችሁ ቁጥር ልነግራችሁ የምችለው የመጨረሻ መልእክቴ ጌታ ኢየሱስ ክርስቶስ ስለ ኃጢአተኞች ሞቷል። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን።